ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ እንደምን እስከ ሰዓት ደረሳችሁ እንኳን ወደ ቻናሌ በሰላም መጣችሁ ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን ቪዲዮን ላይክ አድርጋችሁ ጀምሩ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን ስገድና ጸልየ በርከክ ብለህ ተነሳ መንገዴን አቅናው በል ክፉም በመንገዴ ላይ የምትደቀን በሰው አይን ገብተህ በሰው ቋንቋ የምታደነባብር ክፉ መንፈስ ከቢሮውም ከመሰራበትም ከመወጣበትም ከገበያውም ላይ ዞር በል በጌታችን በኢየሱስ ክርስቶስ ስም በድንግል ማርያም ስም ወደኔ እንዳትጠጋ አስሬሃለሁ ብለህ ሂድ ሰግደህ ውጣ አለበለዛ የግድ በመከራትን በረከካለሁ እንደዛ እኮ ነው አሁን ከዛ በኋላ ነዶው ጋር ከደረሰች በኋላ አረ ሰዓት ደርሷል ወደ ገበታው ነይ አላት ምሳል ትበላ ነው እሷ ገና ያንን አሽታ ወቅታ አምርታ ገለባውን አስወግዳ ይዛ ልትሄድ ነው ለኑሐሚን ግን ገና መስዋዕት እኮ ገና ተሰርቶ ነው ሞገስ ስለለመነች የባለርሻውን ምሳ እንድትበላ ተጋበዘች ነይ አላት ኩርምት ብላ ቁንጅናዋ በድህነት ውስጥ ውበት የለም በሞገስ ውስጥ ግን ውበት አለ በሀብት ውስጥ በገንዘብ ውስጥ ምንም ስለሌላት ውበት የላትም በእግዚአብሔር ደግሞ ውበት አላት ምን አላት ባለርሻው ነይ ከእንጀራውም ቁረሺ ከወጡም አጥቅሺ እግዚአብሔር ስሙ ተመሰገነው ከባለርሻው ጋር አብራ በላች አየ ሞገስ እንጀራ ነው እንጀራዋን በላች አልበላችም በላች ከዛ በላችና በሂጂ ቃርሚ ከነዶዋም ጣሉላት ብሎ ነበረ የነዶውንም ወቃች ምን አለችና የሚያሸክማት ሰው አጣች እንዴ አንሶላው ጋቢው ሞላና ባለርሻው እኔ ላሸክምሽ አለና በድግ አድርጎ ጀርባዋ ላይ ያሸከማት ባለርሻው ሞገስ ይውል እንዲህ ያሸክማል አየ ያልዘራውን ታጭዳለህ እግዚአብሔር እንዲህ ያደርጋል ግን ያው እንግዲህ ለእግዚአብሔር ጊዜ ሳንሰጥ ይሄ ጎደለ ይሄ ሞላ ይሄ ፈላ ስንል ስራው አይሄድ ልብስ ስናጥብ ቀኑን ሙሉ ወጥ ስንሰራ ቀኑን ሙሉ ሽንኩርት ስንልጥ ቀኑን ሙሉ አይገፋልን እጃችን ላይ አይናችን ላይ አዚም አለ አይታየን እቃው አይታየን ብረት ድስቱ አይታየን እሱን ስናጥብ ቀኑን ሙሉ አየ ለዚህ ሞገስ በኑሮ ውስጥ ስለሌለ ስራው አይሄድልህም ቤት ስትጠርጉ ቀኑን ሙሉ ይጠረጋል አይገፋልህም ጠረኩ ብለህ ዞር ስትል ቆሽሿል አይደለም እዚህ ጋር የተጋረደ ነገር አለ መጀመሪያውኑ አልጠረጋችሁትም ስትመለሱ ቆሽሿል አለካ ላይ አይናችን አልተገለጠም ኑሯችን ላይ የመኖር ሚስጥር አልገባንም አትሩጥ አንጋጥ ይሏል ነበር አባቶቻችን አትሩጥ አንጋጥ ግን ወደዚህ የሞገስ ጸጋ ውስጥ ለማለፍ ብዙ መሄድ አለባችሁ ብዙ መቻል አለባችሁ ብዙ መሰደብ አለባችሁ ብዙ መከራ የሚያሳዩአችሁ አሉ ባንተ በስምህ እናሸንፋቸዋለን ካላችሁ ግን ሞገስ አለ የሚገርም ነው ባለርሻውን ልታገባው ነው እኮ በኋላ አንድ ጊዜ ኑሐሚን ነገረቻት ዛሬ አለች ኑሐሚን ለሩት ዛሬ ቦዔዝ እርሻ ላይ አጨዳውን ጨርሶ ውቂያ ላይ ስለሚሄድ ማታ ሂጂና አጠገቡ ሄደሽ ልብስሽን ለብሰሽ ሽቶሽን ተቀብተሽ ከእግሩ በታች ተኚ አለቻት ከዛ በኋላ እሱ ምን እንደሚያደርግ ይነግርሻል አያችሁ ምክር ደግሞ ስትሰማ እኛ ምክር አንሰማም አሁን ስገድና ኑሮህን ሞክረው ስልህ ያቅታል ዘሩ ክፉ ነው እንክርዳዱ አለ አየ ጉልበት ውስጥ እንክርዳዱ አለ አስተሳሰብ ውስጥ እንክርዳዱ አለ
ሀሳቡ ውስጥ እንክርዳዱ አለ፣ ጠባይ ውስጥ እንክርዳዱ አለ፣ ለምዶሃል። ትምህርት ቤት ውስጥ እንክርዳዱ አለ፣ ተፈጥሮ ውስጥ እናት አባት ውስጥ እንክርዳዱ አለ። በውቃቢው በዛሩ በመተቱ ምናምን ወደ ቤተ እግዚአብሔር ስንመጣ በግርማ ሞገሱ በአስማቱ በምናምኑ ሲጃጃል ይኖርና ጅል የሆነ ትውልድ ይወለዳል። አለቀ በቃ። እንደዚህ መጃጃል ነው እኮ መጃጃል፣ መንከርፈፍ ብቻ ነው። ከዛ እንደተባለችው ታጥባ ታጥና ልብሷን ለብሳ እሱ ውቂያው አውድማ ላይ ደክሞት ሲተኛ ከእግሩ በታች ሄዳ ለጣለች። መልካም ሽታ አስሸተው ማነሽ አንቺ? አይ እኔ ሞዓባዊቱ ሩት ነኝ አለች። በደህና መጣሽ አለ። አዎ ዋርሳ የለኝም አዋርሰኝ አለችው። እሺ እንግዲያው አንድ ከሀገሬ ሚስት ያላገባለ እሱን እንድታገቢ አደርግሻለሁ። መጀመሪያ እሱን ልጠይቀውና አለ። እዛ አውድማው ላይ በሞገስ አድራ ጠዋት ያንን ሰው ሲጠይቀው የለም እኔ ደካማ ነኝ ገና ኑሬን አልጀመርኩም ሲል እንግዲያውማ እግዚአብሔር አውድማው ላይ ያመጣልኝ ለኔ ነው አለና ባለ እርሻው ገባች። እግዚአብሔር ስሙ የተመሰገነ ይሁን። ዘር አልቆጠረም። አማራ ነው፣ ትግሬ ነው፣ ኦሮሞ ነው አላለም። ዘር አልቆጠረም። አሁን እኮ በዘር ተጣላን። አሁን በዘር ተጣላን። አንዱ ምን አለኝ፣ ኧረ እንዴት ምን ላርግ ከቤት እየወጣሁ ነው። ለምን? ኧረ ባለቤቴ የዘመኑ ፓርቲ አባል ነች እና መከራ ሳየችኛል። እንደምንም ቻለው። አይ ሰበብ እጄ ችግር ይፈጠርብኛል። አንቺ ምን እያረግሽ ነው? አይ እሱም እኮ በቃ እንደ አልገባለው እኮ ፓርቲያችንን ይሳድባል አለች። እንዴ አስተምሪ እንዴ ፓርቲያችንን ይሳድባል። ኧረ እባክሽ እግዚአብሔር ነው የሚሻለው ፓርቲ ነው የሚሻለው? የቱ ነው የሚሻለው? በህዝብ ጥቅም ስም፣ በነፃነት ስም፣ በዚህ ምናምን ስም እያሉ የሚመጡ ሰዎች ስንቶቹ ፓርቲዎች ከሸፉ፣ ስንቶቹ ቤተ ክርስቲያንን ታገሉ፣ ስንቶቹን ቤተ ክርስቲያን ታገለቻቸው። ኧረ ጉድ ነው፣ ኧረ ጉድ ነው። በዘር እሱ ዘር አልቆጠረም። ከዛ አገባትና ማተወለደ መሰላችሁ? የዳዊት አባት የዳዊት ቅመያት ኢዮቤድ፣ ከኢዮቤድ እሴይ ተወለደ፣ ከእሴይ ዳዊት ተወለደ። የክርስቶስ ዘር ሆነች አልሆነችም? ሆነች አልሆነችም? ሞገስ ይኸውልህ መድኃኒታችን ኢየሱስ ክርስቶስ ከማ ተወለደ? ከድንግል ማርያም። ጸጋ ይሞላብሽ ሆይ። ከዛ በኋላ ክርስቶስስ በሞገስና በቁመት ያድግ ነበር ይለናል ሉቃስ ወንጌል ላይ። በሞገስና በምን በቁመት ያድግ ነበረ። እግዚአብሔር ስሙ የተመሰገነ ይሁን። ክፉ ስለሆነን መተት የሚያረጋ ባንቺ ላይ አሁን አንዱ ተነስቶ የቴሌቪዥን ጥሩ ተናጋሪ ነው ጎበዝ ልጅ ነች እና እንዴት ላጥፋት ልና ጓደኛሽ መተት ታረግብሽና ፈዘሽ አፍሽ እንዲዘጋ ምን እንዴት ታረግሻለች? አሁን በየጠበሉ በውታ ስቴጂ ሲለፈልፍ ሰይጣን ቤተሰብሽ፣ ወንድምሽ፣ እህትሽ ሁሉ መተት የሚያደርግበት ዘመን ላይ ደርሰናል ኢትዮጵያ ውስጥ። ይሄ የህዝቡ ክፋት ነው። መንግስት ቢለወጥ የህዝቡ ልብ ካልተለወጠ ምን ይመጣል? ምንም። ስለዚህ ልብ መለወጥ፣ ወደ ቅንነት፣ ደግነት መሄድ ገባሽ? በአንቺ ከምትቀና አንቺን እንዴት አድርጌ ተምሬ ልሁን እንዳንቺ ብላ ብጠይቅሽ ምን አለበት? እሷን ላጥፋት ከምትል ሀብታም ከሆነ ሰውየው እኔም እንደሱ ብታትር ምናምን ብለሽ አንቺም መጣጣር ነው እንጂ እሱ ይጥፋት ያለሽ። ልብስ ጥሩ ለብሳለች ያምርባታል ብለው መተት ያደርጋሉ ኢትዮጵያ ውስጥ በአሁን ሰዓት። ምን አይነት ህዝብ ሆኗል? ይህ ህዝብ ክፉ ሆኗል እኮ። እግዚአብሔር ታዲያ ምን ያድርግ? ሊባረክ እየፈለገ እግዚአብሔር ኢትዮጵያ ክፉ ነው ህዝቡ። ስለዚህ መከራ። አሁን ግን ለራሴ ክብር ስል እናንተ አትረቡም ማለት ግን ኢትዮጵያን ስለምወድ እና ለማርያምም ለራሴም ክብር ስል በቃ እኔ እዋጃታለሁ እና እንድትበለጽግ አረጋለሁ፣ ሰላም እንዲወርድላት አረጋለሁ፣ ሁሉ ባለኝ ለእሷ ፍቅር ብሎ ቃል ገብቶ ነው። አሁን እንግዲህ እኛ ከሆነች ኢትዮጵያ ከተሻሻለች በሱ በእግዚአብሔር ቸርነት እንጂ በሰው ክፋትማ ተይው።
የትም ሌላ ሀገር እኮ አላየሁም እንዲህ ክፉ ህዝብ እንደዚህ መተት ምናምን ብዙ የዓለም ሀገራት ሄጃለሁ የኖርኩበትም አለ። እንደዚህ አያስቡም። በእንደዚህ ተነስተው በማይረባ ነገር ላይ አንቺን ማጥፋት እና ይህም ብትተው የምታዳምጡ መተተኞች ብትተውት ጥሩ ነው። መጨረሻ ላይ ደግሞ እኮ ሲመቱት ምን እንደሚሆን ታውቃለህ? ሰይጣን ይታዘዛል። ለምን? የሰው ልጅ እንዲጠፋ። አንቺ ጠንቋይ ብትሆኚ መጀመሪያ አንቺ ውስጥ ገብቷል። ከዛ እኔ አስመታች አይደለው እኔ ውስጥ ዘሎ ይገባል ሳስመትት። ከዛ ደግሞ እንዲመተትበት የፈለኩት በአንድ ጊዜ ሶስት የሰው ልጆች ያጠፋል። ከዛ በቀላሉ ይለቅሽ መሰለኝ። አስመታችሁንም መታችሁንም መተት የተደረገባት በጸበል በእግዚአብሔር ኃይል ልድን ትችላለች። እንዳይመለሱ ምለው ወደ ሲኦል ሊላኩ ይችላሉ። ይሄን ሰውዬ ግን መታችሁን መጨረሻ ላይ ጠንቋዩን አጣመው ፊቱን አረፋስ ደፍቀው ምን ብለው ነው የሚገሉት? አንዳንድ ጠንቋይ መሬት መቅበር አቅቷቸው ዘመድ ዋጠው መሬቱ የጥንት ክፉ ሰዎችን እንደሚውጠው መሬት ለመቀበር ክብር እንኳን አላገኘም። ሲኦል ነው ቀጥታ እግዚአብሔር ያወረደው የሰራው እና ይሄንን ነገር ተው። የኢትዮጵያ ሰዎች እባካችሁ ተው። ቀናን ነገር አስቡ። መጨረሻ ይያዛሉ እኮ አስመታች የሚለቀቅ መስለሽ ወደሱ ይሄዳል። እሱ አንቺ ለምሳሌ እግሯን ያጣመው አፏን ይዝጋው ብለው ቤት ሽባ ሆና ትቀመጥ ካሉ ወይም ትብረር እንዳሞራ ብለው ሁሉ የአሞራ ስጋ ያበሉ ይሻል እንትን አስመስለው እና ይሄንን እነሱ ይሆናሉ። አንቺ ስትላቀቂ ወደ እነሱ ራሳቸው ይመለስባቸዋል። እና ለምን ክፋቱ ይቅር። በአሁን ዘመን ይሄ ደብተራ ነኝ ምን ነኝ የሚለው ሁሉ ያው ገንዘብ ለማግኘት ዝም ብሎ ይመትትብሻል። ቀጥሎ ደግሞ በአፍዛ ደንግዝ ከመቃብር ላይ ምናምን አፈር ወስደው እንደሞተ ሰው እንድትሆኚ ከሞተ ሰው ላይ አፈር ወስደው ምናምን አድርገውሽ አፍዘውሽ በአሁኑ ሰዓት ቦርሳሽን ወርቅሽን ምንሽን ባንክ ሁሉ እየሄድሽ አውጪ ይሉሻል። አብረሽ ገብታ አብረሽ ይገባሉ። አንቺ የት እንዳለሽ አታውቂም። ፈርመሽ ያለሽን ሁሉ ገንዘብ ይዘው ይሄዳሉ። ከአንድ ሰዓት በኋላ ስትነቂ ምን ሆንክ? የታል ቦርሳዬ? ወርቄ የታል ትያለሽ። እና ተው፣ ይሄንን እባካችሁ እባካችሁ ተው። እና በኋላ ሲኦል ነው የምትገቡት ለዘላለም ዓለም ምንም የማትወጡበት እሳት ቃጠሎ ውስጥ ድኜ ያለበት ነው። እና ይሄ እንደዚህ አይነት ነገሮች ሆነው ነውና ዓለማት አሉ። እርድን በተመለከተ እርድን ማለት መቼ ነው የሚታረደው? ስንት ሰዓት ነው የሚታረደው? የሚሉ ተደጋጋሚ ጥያቄዎች ይነሳሉ። እንግዲህ ይሄ በጸሎተ ትንሣኤ በበዓለ ትንሣኤ የምንጸልየው ጸሎት አለ። የሚደርስ ጸሎተ ቅዳሴ ስርዓተ ቅዳሴ አለ። ወተንሥአ እግዚአብሔር ከመ ዘንቃ እምነዋም የሚል ምስባክ አለ፣ አዋጅ አለ። ይህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ አዋጁን የምንናገርበት የምናበስርበት ሰዓት ነውና ስለዚህ እርድ የሚከናወነው ከዛ በኋላ ነው፣ ብስራቱ ከተነገረ በኋላ። ለምንድነው እንደዛ ቢሆነው? ያው ቡራኬ ለምሳሌ ቅዳሜ ጧት የቀዳም ስዑር ጠዋት ቡራኬ ይከናወናል። ቄጤማው ይባረካል፣ ኪዳንም ይደርሳል። ቄጤማው ከተባረከ በኋላ ለምእመናን እንዲከፋፈል ይደረጋል። በቄጤማው በኩል ብስራት ይላካል። ነገር ግን መስቀል መሳለም ግን የሚፈቀድበት ሰዓት ወተንሥአ ከተባለ በኋላ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም የሚለው ከተባለ በኋላና እግዚአብሔር ይፍታ ተብሎ ከተሰናበተ በኋላ ከዛ ሰዓት በኋላ መስቀል መሳለም ይጀመራል። ለምንድን ነው የሚለውን ፍትሐ ነገሥት አንድምታ ትርጓሜ በተለይ ያስቀምጣል። መስቀል ከስቅለት በኋላ መሳለም የማይቻለው ለምንድን ነው ቢባል ስኢም ግን ነፍስና ስጋ ተዋህደው ስላልተነሱ አይፈቀድም ይላል። ስኢም ማለት መስቀል መሳብ መሳለም ማለት ነው። ለምንድን ነው ይልና ምክንያቱን ያስቀምጣል። ነፍስና ስጋ ተዋህደው እስኪነሱ ማለት ሃይማኖታችን ትንሣኤ ነው ዋናው። አሁን ክርስቶስ ተሰቀለ፣ ሞተ፣ መከራ ተቀበለ ብለን ብቻ ሳይሆን የምንሰብከው ተነሳ ማለት አለብን። ምክንያቱም ትንሣኤን ካልሰበክን ሃይማኖታችን ከንቱ ይሆናል። ክርስቶስ ተነሳ ካላልን ሞተ የሚለው ለሙሴም ተነግሯል፣ ለኢሳይያስም ተነግሯል፣ ለሕዝቅኤልም ተነግሯል። ሞተ የሚለው ግን የክርስቶስ ዋናው ትልቁ ሃይማኖታችን ምንድነው? ሞተ ብቻ ሳይሆን ነፍሱን ከስጋው ጋር አዋህዶ በስልጣኑ ተነስቷል ብለን የምንሰብከው ስብከት ነው። ስለዚህ እሱ ወተንሥአ እግዚአብሔር ከመ ዘንቃ እምነዋም አምላካችን እግዚአብሔር ከተኙት ካንቀላፉት መካከል ልክ ከእንቅልፍ እንደሚነቃ ልክ እንደዛ ተነስቷል ብለን የምንናገርበት ሰዓት እስኪደርስ ድረስ ምንም አይነት እርድ አይከናወንም። ይሄ አዋጅ ከተነገረ በኋላ
እንግዲህ እንደየቦታው ሊለያይ ይችላል ሰዓቱ። በግምት ግን በአማካይ ከምሽቱ 2 ሰዓት በኋላ ከዚያ ሰዓት በኋላ ግን ማረድ ይቻላል። ብስራቱ፣ ድል መንሳቱ፣ ማሸነፉ፣ ከሞት መነሳቱ የሚነገርበት ሰዓት ስለሆነ ከዛ በኋላ እርድ ይከናወናል። መባረክም ይቻላል። በየሰፈራችን በየመንደራችን ያለውን መባረክም ይቻላል። ቀሳውስትም በመስቀል ባርከው ማሳለም ይችላሉ። ከዛ ውጭ ግን የቀዳም ስዑር ቅዳሜ ጠዋት ቡራኬ የሚደረገው ቤተክርስቲያን ውስጥ ብቻ ነው። ቄጤማውም የሚከፋፈለው ከቤተክርስቲያን ብቻ ነው። በዚህ ምክንያት ቡራኬ ብቻ ይፈቀዳል። መስቀል መሳለም ግን ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን ከሚለው ሰዓት በኋላ ነውና ስለዚህ እርድም የሚደረገው ከዛ ሰዓት በኋላ ነው። ግን በተለያዩ ምክንያቶች ደግሞ ሊከናወን ይችላል። አሁን ለምሳሌ ነዳያንን የሚያስፈስኩ ሰዎች ምናልባት የማይደርስላቸው ሆኖ ከቅዳሴው በፊት ለማድረስ ቅዳሴ ከመወጣቱ በፊት ለማድረስ ሰዓት የማይበቃቸው ሆኖ ከዛ በፊት እርድ አከናውነው ሊሆን ይችላል። ይሄ እንግዲህ አካባቢው ካሉ አገልጋዮች፣ አካባቢው ካሉ አባቶች፣ መምህራን ከነሱ ጋር ደግሞ ተነጋግረው ይሄ ሰዓት በዚህ ሰዓት እንዲህ አድርጉ ብለው ሲያዙ የካህናት ስልጣን የካህናት ትእዛዝ ነውና በዛ መመራት ይቻላል። ይሄ ዶግማ ስላልሆነ ማለት ነው፣ ስርዓት ስለሆነ ቀኖና ስለሆነ። ይሄ ማለት ወተንሥአ ሳይባል ታረደ ማለት ፍጹም ኃጢአት ፍጹም በደል ተሰራ ማለት አይደለም። መታሰቢያነቱ እንዲህ መሆን አለበት። ያው ስርዓት ስለሚያስፈልግ ያንን ለማስቀመጥ እንጂ ብዙ ለማስጨነቅ ደግሞ አይደለም። እንደ ስርዓቱ እንደ ሕጉ አባቶቻችን ያስተማሩን ግን ወተንሥአ ሳይባል ምንም ነገር ማከናወን አይገባም። እንደውም በገጠሪቱ ክፍል እርድ አይደለም የሚደረገው። ሰዎች ከቅዳሴ በኋላ የሚመገቡት ነገር ይሄ እርድ የማይፈልግ ነገር ዝም ብሎ ስራ ብቻ የሚሰራ ለምሳሌ የነበረ ቋንጣ ሊሆን ይችላል፣ እንቁላል ሊሆን ይችላል፣ እርጎ ሊሆን ይችላል። እነዚህ ነገሮች አሁን እርድ የማይፈልጉ ስለሆኑ ማስፈሰኪያ የሚሆኑት ከቅዳሴ በኋላ ማስፈሰኪያ ሆነው የሚያገለግሉት እነዚህ ናቸው። ዶሮ የሚታረደው፣ ፍየል የሚታረደው፣ በግ የሚታረደው፣ በሬ የሚታረደው ከጠዋት በኋላ ነው፣ ከእሑድ ጠዋት በኋላ በዓሉ ካለፈ በኋላ ረፋድ አካባቢ ነው በገጠሪቱ ቤተክርስቲያን የሚከናወነው። ይሄ ለምንድን ነው? በዓሉን ለመጠበቅ እነዚህ የሚያርዱ ሰዎችም በዓሉን ማሳለፍ ያለባቸው አብረው ማስቀደስ ቢቻል መቁረብ ስላለባቸው በዚህ ምክንያት ስራ እየሰሩ ከቁርባኑ ከስጋው ደግሞ ከቅዳሴው በረከት እንዳይተላለፉ ሲባል ዝም ብሎ የሚሰሩ ነገሮችን ብቻ እንዲሰሩ ይደረጋልና ይሄ ባህል የተጠናከረ ቢሆን በጣም ጥሩ ነው። ለምን አሁን የጠቀስኳቸው ነገሮች እርድ የሚፈልጉ አይደሉም። መዘጋጀት ብቻ ነው የሚፈልጉት፣ መብሰል መሰራት ብቻ ነው የሚፈልጉትና እርዱ ግን ጠዋት ነው የሚከናወነው። ስለዚህ እዚህ ከተማው ላይ ግን ይሄ በጣም የተለመደ ስለሆነ ወተንሥአ የሚለው ድንበር ምስባክ ይሄ ያስፈልጋልና እርድ ማከናወን የሚቻለው ከዛ በኋላ ነው። ከዛ ውጭ ግን እንደየአካባቢው መምህራን እነሱን እያደመጡ መተግበር ይገባል። በዓሉን የተባረከ በዓል ያድርግልን። የሰሙነ ሕማማትንም ሳምንት የተባረከ አድርጎ በጸሎትና በበረከት እንድናሳልፈው የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ክቡር ንጉሥ ክርስቶስ ለሚወዳት ሙሽራው የጻፈላት ደብዳቤ ነው ወንጌል። ለነፍስ የጻፈላት ክቡር ንጉሥ ክርስቶስ የጻፈላት አንዲት ሴት ባሏ ሊያገባት ያለ ባሏ ደብዳቤ ቢጽፍላት እንዴት አድርጋ ነው የምታነበው? ደጋግማ ሁሉ የምታነበው ነው ይመስለኛል። ታነበዋል። ሰው የሚወደውን ነገር የሚወደው እናት የጻፈችውን አባት የጻፈውን እንዴት አድርጎ ነው ሰው በስስት የሚያነብ? ደግሞ ያነበዋል። አሁን የድሮ ደብዳቤ ሲጻፍ ገጠር ነበረ ለዘመድ ሲጻፍ፣ እንደ ዛሬ ስልክ ሳይመጣ አዲስ አበባ ላለ ዘመድ ጻፉ እንባላለን ስንጽፍ። እንደ እንጀራ ለምትርበኝ እንደ ውሃ ለምትጠማኝ ለውድ ወንድሜ እንደምን አለ ከጠላት የሰማይ ምናምን ምጥቀቱን የከዋክብት ድምቀቱን ይስጥህ እንደው እንዴት ነህ ደህና ነህ ሆይ ባያሌው ይባላል። በብርቱ ማለት ደህና ነህ ሆይ። ኃያል ማለት ብርቱ ስለሆነ በኃያሉ እያሉ ነው መሰለኝ። በግዕዙ ኃያል ማለት ብርቱ ነው። እንዲያው በብርቱ ደህና ነህ ሆይ እኔ ከተለያየንበት ቀንና ሰዓት ጀምሮ ደህና ነኝ ብለህ ጻፍ ይሉናል ገበሬዎች መጥተው ደብዳቤ ሲጽፉት። አሁን እንደዚያ ተብሎ ወዳጅ ደብዳቤ ሲጽፍ እንዴት ላችሁ የምታነቡት? በስስት አለ ደህናው ጤናው ደህና ነው አግኝተው ታውቃለህ አንተ? ልጆቹ ሁሉ ደህና ናቸው? አይ ዋገል ያላረጀም ይባላል። ልጆቹ ተዳሩ ይባላል። አሁን ልዑል እግዚአብሔር ደብዳቤ ጽፎልን እኛ ማን ያንባት? እግዚአብሔር ያሳያችሁ። ክርስቶስ ያመልክታችሁ ማን ያንባት? መጽሐፍ ቅዱስ እኮ ክርስቶስ የጻፈልን ደብዳቤ እኮ ነው። ለልጆቹ የጻፋት ደብዳቤ። መጽሐፍ ቅዱስ
እኔ አንድ ምዕራፍ በቀን አንብቡ ብዬ ከተናገርኩ እዚህ ገዳም ብቻ የ4 ዓመት ሊሞላኝ ነው። ግን ስንቱ መነኩሴ በቀን አንድ ምዕራፍ መጽሐፍ ቅዱስ እንደሚያነብ እኔ አላውቅም። ታነባላችሁ ምንም አታነባችሁ ምንም አልልም ስላላወቅኩ ማለት። ሳስበው ግን የምታነቡ ሊሆን ይችላል። ስለዚህ እኔ የምለው ኧረ እውነቴን ነው። እንደው ለወንጌልም አንዴን ነው እውነቴን ነው። መጽሐፍ ቅዱስ በደንብ አንብቡ። አንድ ምዕራፍ እስቲ አንብቡ። ዛሬ ስለ ወንጌል ጸልዩ። እስቲ ስለ ወንጌል ጸልዩ በሉ። ስለምን ወንጌል እንዳይጣመም በወንጌል እንዲያኖረን መምህር እንዳያሳጣን መጻሕፍት እንዳይቃጠሉ መምህራን እንዳይፈልጹ መጻሕፍት እንዳይቆነጻጸሉ አብያተ ክርስቲያናት እንዳይተኮሱ እኛ ልቡናችን እንዲገለጽልን በወንጌል እንድንኖር አኮ ዘንሰም ባይቲቶ ልንሰማ ብቻ አይደለም አላ ከመይፍሬ በላይኔ ፍሬ ሰናየ 30 ወ60 ወሚተ ልንሰማው ብቻ አይደለም በእኛ ላይ 30 60 100 ያማረ ፍሬ ልናፈራ ነው እንጂ ይላል ካህኑ ሲያነብ። እባክህ የሰማነውን እንድንሰራም ጉልበት ስጠን ብሎ ስለ ወንጌል ጸልዩ ይላል። ከዚያ በኋላ ምስባኩን ይላል። እንደዚህ ያሉ እነማን ናቸው መሰላችሁ? ነቢያት ናቸው። ዲያቆኑ ነቢያትን ሁሉ ወክሎ ነው። አይ ዲያቆን መታደሉ ነቢያቱን እነ ዳዊትን እነዚያን ኃያላን እነ ኢሳይያስን እነ ኤርምያስን እነ ዳንኤልን እነ ሙሴን አብርሃም ይስሐቅ ያዕቆብን በሙሉ ክርስቶስ ሲወለድ የተነሱ ቅዱሳንን በሙሉ ወክሎ እባካችሁ ወንጌል እንዲመጣ ጸልዩ እያሉ የጠበቁት ተስፋው ክርስቶስ እንዲወለድ ያሉትን ከዚያ በኋላ የሁሉንም ነቢያት የሚወክል ምን ይላል? የዳዊትን ምስባክ ይላል። የዳዊትን ምስባክ ይላል። የሁሉንም ነቢያት ወክሎ ነው። የዳዊት ምስባክ የተባለበት ምክንያት ከሌሎች የኢሳይያስም መሆን ይችል ነበር፣ የኤርምያስም ይሆን ነበር። ለምንድን ነው የዳዊት መዝሙር የተመረጠበት ምክንያት አለው። 1 2 3 ነጥቦችን ልንገራችሁ። የመጀመሪያው የዳዊት መዝሙር ስለሆነ ነው። የሌሎቹ ትንቢት ብቻ ነው። የእሱ ግን መዝሙር ስለሆነ ነው። መዝሙር ነው፣ ዝማሬ ነው። ስለዚህ ቅዳሴው ደግሞ ዝማሬ ነው። አንደኛው መዝሙር ነው ስለሆነ ነው። ሁለተኛው ቅዱስ ዳዊት በደረቅ ሐዲስነት ሌሎችን ነቢያት ይበልጣቸዋል። በደረቅ ሐዲስነት። ደረቅ ሐዲስ ማለት የክርስቶስን ስጋዌ አንድ ባንድ ቆጥሮ በግልጽ በመናገር ነው። እጆቼን እግሮቼን ቸነከሩ፣ አጥንቶቼም ተቆጠሩ እያለ የሐሰት ምስክር ተነሱብኝ፣ ሐሞትና ከርቤ ለመብሌ ጨመሩብኝ፣ መጣጣ ሆምጣጤን አጠጡኝ፣ የክፉዎች ማህበር ውሾች ከበቡኝ እያለ በኤፍራታ ተወልዶ አገኘ ነው እያለ ዮርዳኖስ ምን ሆነሽ ነው የሸሸሽ እያለ ጥምቀቱን እየተናገረ ወቀጻይ ክጓ በጾም ለነፍሴ ብሎ ጾሙን እየተናገረ ወተንሳ እግዚአብሔር ከመዘንቃ እምነዋም ዘንቃ እምነዋም ብሎ ትንሳኤውን እየተናገረ አረገ እግዚአብሔር በይባቤ ብሎ እግዚአብሔር በልልታ አረገ ብሎ እርገቱን እየተናገረ እግዚአብሔር እሰ ገሃደ ይመጽእ አምላክነ ያረምም እግዚአብሔር አምላካችን ተገልጾ ይመጣል መጥቶም ዝም አይልም ይፈርዳል ብሎ ዳግም ምጽአቱን ተናግሮ ዓለም ከዓለም እድፈት በኋላ ያለውን ሁሉ ጥቅልል አድርጎ ገልጾ በመናገር እሱ ስለሚበልጥ። ሌላኛው ዳዊት የፍቅር ሰው ነው። ክርስቶስ ደግሞ ምንድነው? ፍቅር ነው። የክርስቶስ ወንጌልም ፍቅርን የያዘች ነች። ስለዚህ ዳዊት ጠላቱን 2 ጊዜ በእጁ አግኝቶ ሳይገል ጥሎ የሄደ አባት ስለሆነ በፍቅር። ዳዊት ትሁት ነው። አንሰ ጽ ዋኮ ሰብ እኔ ትል ነኝ ሰው አይደለሁም ስላለ የክርስቶስ ወንጌል ደግሞ የትህትና ሕግ ናት። ስለዚህ ስለ ትህትናው የቅዱስ ዳዊት የንስሐ ሰው ነው። ወባንቤ አራስኩ ምስካቤ ወተሐውከት እማት አይኔ በእንባዬ አልጋዬን አረሳዋለሁ አይኔም ታወከችብኝ ብሎ የሚያለቅስ ሰው ነው። እንባዬ ምንድነው የሚለው? ሲሳይ ኮነኒ አንብየ እንባዬ ምግብ ሆነኝ የሚል ሰው ነበር ቅዱስ ዳዊት። ስለዚህ ካልጋው ስር ስንዝር ሙሉ እንባው ተቁቶ ሞልቶ እስኪገኝ ድረስ ያለቅስ ነበር። ከገነት ዕፀ በለስ እንዴት ወደ ምድር ሊመጣ ቻለ? አንደኛ ጌታችን የተሰቀለባቸው እጽዋቶች ምን ናቸው? ሊጦስጠራ የሚባል የእንጨት ሀገር አለ።
ከዚያ 8 እጽዋት ቆርጠው ቁመታቸውን ክንድ ከስንዝር ወርዳቸውን 3 ክንድ ከስንዝር መስቀል ሰሩ። እጽዋቱንም ዕፀ በለስ፣ ዕፀ ዘይት፣ ዕፀ ወይራ፣ ዕፀ ስርናይ፣ ዕፀ ከርካ ናቸው። አንድም 7 ናቸው ይላሉ። ዘይቱና ወይራውን በአንድነት ያጸድቁታል። ዘይቱን ቆርጠው ወደ ታች ልጠው፣ ወይራውን ቆርጠው ወደ ላይ ልጠው፣ ዘይቱን ፈልፍለው ወይራውን አሹለው በዘይቱ ላይ ተክለው የዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አስረው ሲተውት ጸድቆ ለምልሞ ከዘይቱ ጣዕም መዓዛ ዘለግታ ከወይራው ኃይል ጽን ይገኝበታል። ዕፀ ስርናይንም ቢተውት ሰለሞን አረጋዊን ዘእማሲሶን ይትገዘም ወበጎልጎታ ይትክል ብሎ ነበርና 7ኛ ዕፀ ወይንን ይጨምሩበታል። ጌታችን የተሰቀለበት ዕፀ መስቀል ከነዚህ እጽዋት ነው የተቀመመው። ሁለተኛ ከገነት ዕፀ በለስ እንዴት ወደ ምድር ሊመጣ ቻለ የሚለው ነው። በለሶች የተገኙ ቢሉ ሳኦል ልጁ ቢታመምበት ካህናቱን አስጠርቶ እናንተ ሀገር አይደላችሁም አልገዛችሁ፣ ፈረስ አይደላችሁም አልጋለባችሁ፣ ልጄን ፈውሱልኝ ቢላቸው ይህማ እንዴት ይቻለናል? ይልቅስ እንምከር፣ የንስሩን ግልገል ከግንብ ዝጋበት፣ የንስሩ አባትም ልጁን ወዳጅ ነውና ሀገር ለሀገር እየዞረ ሲጮህ ግልገሉም ከግንብ ውስጥ ሆኖ የአባቱን ጩኸት ሰምቶ ይጮሃል። አባቱም ከገነት ዕፀ በለስን አምጥቶ በግንቡ ላይ ይጥልበታል። ያን ጊዜ ግንቡ ይሰበራል፣ ልጁንም ይዞ ይሄዳል። አንተም ከገነት የመጣውን በለስ ልጅህን አሽትተህ ስትቀባው ይፈወስላል ቢሉት ሽማግሌዎቹ ያዘዙትን አደረገ። ያን ጊዜም ልጁ ተፈወሰለት። በለሱንም ከተክል ቦታ ቢያስተክለው ጸደቀለት። አንድም አባቶች እንዲህ ብሎ ይናገራሉ። ሰለሞን ጠላት ተነስቶበት ዘመቻ ሲሄድ አዕዋፋትን ሁሉ በጥበብ ይገዛቸው ነበርና ፀሐይ እንዳይመታው ክንፋቸውን ጋርደውለት ሲጓዙ አንድ ንስር አልገዛም ብሎት ሄደ። ሰለሞንም የንስሩን ግልገል ከግንብ ውስጥ ዘጋበት። አባትየው ንስርም ከገነት ዕፀ በለስ አምጥቶ ከግንቡ ላይ ቢጥልበት ግንቡ ተናደ፣ ልጁንም ይዞ ሄደ። ያንን ዕፀ በለስም ሰለሞን አገኘው። ሁለተኛም እንዲህ ብሎ ይናገራሉ። በሀገረ ሎጥ የነበሩ ሰዎች ጎን እየቀደዱ ጥርስ እያወለቁ ያወስቡ ነበርና ከኚህ ከክፎች እንዳይጋቡ ብሎ ሎጥ ልጆቹን ከወንድ ከለከላቸው። ሎጥ ልጆቹን ከወንድ ከልክሏቸው ሲኖር እነርሱም አባታችን ልጅ እንዳንወልድ ከወንድ ከልክሎን ሊኖር ነው ብለው ጠጅ አረቄ አጠጥተው ከመካከላቸው አስተኙት። በግብረ ስጋ ቢገናኙትም ሁለቱም ጸነሱ። ሎጥም ወደ አብርሃም ሄዶ እንዲህ ያለ መከራ አግኝቶኛልና ቢለው በለሱን ቆርጠ በእሳት አክስለ ተክለ አልቅስበት፣ ጸድቆ ለምልሞ ቢገኝ እግዚአብሔር በዚያ እንደታረቀ እወቅ፣ ባይጸድቅ ግን ዘውትር አልቅስበት ቢለው አደረገ። ጸድቆም ለምልሞ ተገኘ፣ እግዚአብሔርም እንደታረቀው በዚያ አወቀ። ሶስተኛ ዕፀ በለስ እንዴት ወደ ምድር መጣ ብለን ስንናገር እስክንድር ታላቁ ገነትን ላይ በወደደ ጊዜ የንስር ግልገል ከባዝራ ፈረስ ጋር አላምዶ አዋለደ። ፈረሲቱም እንደርሷ 4 እግር እንደ አባቷ 2 ክንፍ ያለው ንስር ብትወልድ በስጋ አሳደገው። እስክንድርም 40 ቀን ሱባኤ ገባ። ንስሩንም 3 ቀን ከምግብ ከለከለው። ስጋ በዘንጋ አስሮ በንስር ላይ ተቀምጦ አሻቅቦ ቢያሳየው ያንን እበላለሁ እያለ ይዞት ገነት ገባ። ንስሩን ከዕፀ በለስ አስሮ ወደ ማህል ሲገባ ጠባቂው መልአክ ሱራፊ ማን የት ትገባለህ ቢለው እኔ እስክንድር ነኝ የእናትና አባቴን ሀገር ላይ መጣው ቢለው በጾም በጸሎት ተጠምደው የሚኖሩ አበው ቅዱሳን ሳይገቡ አጠገቧ ይኖራሉ። አንተ በፍልስፍና በጥበብ ገባ ብሎ የብርሃን ሰይፉን ቢያሳየው ደንግጦ ከንስሩ ላይ ወጣ። በዘንግ ያለውን ስጋ አቆልቁሎ ቢያሳየው ንስሩ እስክንድርና ዕፀ በለሱን ይዟቸው ወደ ኢየሩሳሌም አደባባይ ወረደ። ዕፀ በለሱም ድንቅ ድንቅ እየሸተተ ሰውን ሁሉ ስራ ቢያስፈታው ዮርዳኖስ ወስዳችሁ ጣሉት አላቸው። ቢጥሉትም አቆልቁሎ መውረዱን ትቶ አሻቅቦ ወደ ላይ ወጣ። እስክንድርም ይህ ዕፀ በለስ ነገር ያለው ነው ብሎ ከተክል ቦታ ቢያስተክለው ጸደቀለት። ጌታችን የተሰቀለ ዕለትም ዕፀ በለስ፣ ዕፀ ዘይት፣ ዕፀ ከርካ፣ ዕፀ ወይን፣ ዕፀ በለስ አድርጎ አይሁድልኝ በሙሻ ዘር አንድ አድርጎ በብረት ቸንክረው ጌታችንን አሸክመው ወደ ቀራንዮ ሲወስዱት በኋላ ያሉት ቶሎ ቶሎ አትሄድም ብሎ ሲገፉት በልቡ ይወድቃል። በፊቱ ያሉት ዝግ ብላ አትሄድም ምን ያስቸኩላል ብሎ ሲገፉት በጀርባ ይወድቃል። እንዲህ ያደረጉ ከሊጦስጥራ እስከ ቀራንዮ ድረስ 136 ጊዜ በምድር ላይ ጣሉት። መስቀሉ እጅግ እርጥብ ነበርና ጌታችን እጅግ ደከመው። ዛሬም የክርስቲያን ልጅ በ7 ጊዜ በ12 አቡነ ዘበሰማያት ይሰግዱ ዘንድ ይገባል። በእያንዳንዱ አቡነ ዘበሰማያት 3 ጊዜ ቢሰግዱ 36 ይሆናል። አንድም ራሳቸውን እንደመሮ ወርዳቸውን እንደመወረድ 4 ማዕዘን ቁመታቸው ክንድ ከስንዝር ስለታቸው እንደ ወስፌ 5 ችንካር ሰርተው ሳዶር በሚባለው ችንካር ቀኝ እጁን አላዶር በሚባለው ችንካር ግራ እጁን ከግማደ መስቀሉ አንድ አድርጎ ቸነከሩት። አዲራ በሚባል ችንካር ደግሞ መስቀሉን አያያዙበት። ዳናት በሚባል ችንካር 2 እግሩን ከመስቀል ጋር ቸነከሩት። ሮዳስ በሚባለው ችንካር ደግሞ ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን ጲላጦስ የጻፈውን መስቀሉ ላይ አደረጉበት። አዳም በተቀበረበት ራስ ላይ ታላቅ ዛፍ በቅሎ ነበር።
ቆርጠው ስሩን እንደሙጫ ፈልፍለው የመስቀሉን እግር አሾለው ከዚያ አግብተው በብረት ቸንክረው ቀትር ሲሆን ቢሰቅሉት ከግርፋቱ ብዛት የተነሳ ስጋው አልቆ ነበርና የጎኑ አጥንት በረዶ መሰለ። የጎኑን አጥንትም እየቆጠሩ ምራቃቸውን እየተፉ አይሁድ ተሳለቁበት። ውድ ቤተሰቦቼ ይህንን ትምህርት ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ብዙ ነገር የሚማሩበት ብዙ ነገር የሚረዱበትና በተለይም ደግሞ ከመናፍስት ውጊያ አንጻር ያሉ ብዙ ነገሮችን የሚማሩበት ትምህርት ቪዲዮ ነውና ሁላችሁም እንደዛ ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሰማነው ቃል እግዚአብሔር 30 60 100 ፍሬ አፍርተን በቤታችን በኑሯችን የምንጠቀም እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። ውድ ቤተሰቦቼ ሼር አድርጉ፣ ለሁሉም ሰዎች እንዲደርስ ማድረጋችሁን እንዳትረሱ። ይቆየን። አሜን።